እህቷን በአሰቃቂ ሁኔታ ያጣችው ሞዴል ሩት ይርጋለም በመጨረሻ ምላሽ ሰጠች። ሰላም እንዴት ናችሁ? ሩት ይርጋለም ነኝ፣ የቅዱስ ይርጋለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም ያያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ልንፈጽም ይችላል። የእግረኛው ሚዲያ ዋና መስራችና ባለቤት የሆነው ጋዜጠኛ ተክለሃይማኖት አዳነ በመጨረሻም በፖሊስ ቁጥጥር ስር ውሏል። በዚህ ሰዓት በተሰማ መረጃ ተክለሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ተክለሃይማኖት ኦኒቤስ ላይ ቀርባ ታሪኳን ያጋራችን እህታችን ቤቲ እንዲሁም ደግሞ የልጇ አባት የሆነው ሀብታሙ በመጨረሻ እንግዲህ አብረው ሆነው ደስ የሚል የፍቅር ጊዜ እያሳለፉን ሁላችንም እናውቃለን። አሁንም የተለያዩ መልእክቶች እንግዲህ ለወዳጆቻቸው እያደረሱ ይገኛሉ። በዚህ ሰይፉ በጣም ነው የምንወድ። አው ማርያም እኔ የምሬ ነው እውነት ለመናገር ትክክለኛ ሰው በቃ ሰው ነው ስጋ ወደብ መቀበል እና ቤተውት አላቅም መቼ እንደሚሆን ምናምን ግን እግዚአብሔር ሆይ ይሄን ነገር ታረጋግልኛለህ ዋንዴ እኚህንና እኚህን በመሳሰሉ በወቅታዊና በአዳዲስ መረጃ ዘል ጉዳዮች ወደ እናንተ መጥቻለሁ። አብራችሁን ቆዩ። እኔ ምንቴ ነኝ። ቻናሉ ደግሞ ምንቴ ዩቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። እንዲሁም ደግሞ ከእናንተ የሚጠበቅ አለ ለቻናሉ አዲስ ሆናችሁት ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። እንዲሁም በተጨማሪ ቪዲዮ ላይክ ማድረግ እንዳትረሱ። ላይክ አድርጉ። ላይክ እያደረጋችሁ ፍቅራችሁን ግለጡልኝ። በቅድሚያም እንግዲህ አንድ መረጃ ላደርሳችሁ ወደድኩኝ። ይህ መረጃ ለበርካታ ሰዎች ሊደርስ ይገባልና እስቲ በቅድሚያ ተጋበዙልኝ። ከ700 ሺህ በላይ ሰዎች HIV በደማቸው ይገኛል ተብሏል። በተለይ ደግሞ የእድሜያቸው ቁጥር ትንሽ አስደንጋጭ ነው። እድሜያቸው ከ14 እስከ 24 የሚሆኑ ወጣቶች እና የዩኒቨርሲቲ ተማሪዎች ለቫይረሱ እጅግ በጣም ተጋላጭ ናቸው ተብሏል። በአንደኛ ደረጃ፣ በሁለተኛ ደረጃ፣ በፕሪፓራቶሪና በዩኒቨርሲቲዎች የሚማሩ እድሜያቸው ከ14 እስከ ከኤሌመንታሪ እስከ ዩኒቨርሲቲ ድረስ ያሉ ወጣቶች ማለት ነው። እንግዲህ ምክንያቶች አሉት ተብሏል። የኤችአይቪ ተዛማችነት መጨመሩ አንደኛው የኮንዶም ዋጋ በከፍተኛ ሁኔታ መወደዱ ወይም ውድ መሆኑ የበለጠ ለቫይረሱ ብዙዎችን ተጋላጭ አድርጓል ተብሏል። ሌላው ደግሞ ከአመታቶች በፊት የነበረው ለሰው የሚሰጠው አዌርነስ መቀነስም የበለጠ ለቫይረሱ ተጋላጭ የሚሆኑ ሰዎችን ቁጥር በብዛት እንዲጨምር አድርጎታል የሚል መረጃም እንግዲህ ወጥቷል ማለት ነው። አሁን ቅርብ ጊዜ ግን ኤችአይቪ የጠፋ እስኪመስል ድረስ ተረስቷል የሚሉ ሰፋ ያሉ መረጃዎች እየወጡ ይገኛል። እጅግ በጣም ከፍተኛ በሚባል ሁኔታ ነው እንግዲህ የቫይረሱ ስርጭት አሁን ላይ እየተላለፈ ያለው። በበርካታ ሰዎች ላይ ቫይረሱ እየተገኘ ይገኛል። እንግዲህ እንደ ቀልድ ሊታይ አይገባም። በርካታ ሰዎች ነው ማለትም አሁን ላይ ባለው መረጃ ራሱ ኢቭን እኮ ከ5 ሚሊዮን በላይ የሚሆኑ ሰዎች ላይ ቫይረሱ እንደሚገኝ መረጃ ወጥቷል። በጣም አሳሳቢ ደረጃ ላይ ነው። ደግሞ ቫይረሱም ደግሞ በከፍተኛ የሚገኘው እድሜያቸው ያለበት ደግሞ ገና ታዳጊዎች ወይ ደግሞ ለሀገር ጠቃሚ የሚባለው ትውልድ ዜጋ ላይ ነው እንግዲህ የቫይረስ በከፍተኛ ሁኔታ እየጨመረ ያለው አሳሳቢ ደረጃ ላይ ነው። ቤተሰቦች ባካችሁ ልጆቻችሁን አስጠንቅቁ። ልጆችም ቢሆን ደግሞ በኃላፊነት እንዲሁም ደግሞ ብትጠነቀቁ። ይህ ቀልድ አይደለም። የህይወት የመኖርና ያለ መኖር ጉዳይ ስለሆነ እባካችሁን ተጠንቀቁ ለማለት እወዳለሁ። ይህ መረጃ በቅድሚያ አደረስኳችሁ። ወደ ሌላ ጉዳይ ስናልፍ ደግሞ ብዙዎችን እጅ ባፍ ያስጫነ አጀብ ያስባለ አንድ መረጃ መጥቷል። እስቲ ተጋበዙ። የቀን የልመና ገቢ ታዲያ በቅርቡ በማህበራዊ ሚዲያ ገጾች ላይ በስፋት እየተዘዋወረ የሚገኘው ይህ አጭር ቪዲዮ እንግዲህ የብዙዎችን ትኩረት እየሳበ ነው የሚገኘው። በቲክቶክ ስሟ ከልመና መልስ የተሰኘ አካውንት ያላት ሲሆን ታዲያ በአንድ ቀን ውስጥ የተሰበሰበ ከፍተኛ መጠን ያለው የብር ኖትና እዚህ ጋር እንደምትመለከቱት ዝርዝር ሳንቲሞችን አልጋዋ ላይ ዘርግታ ስትቆጥር እየተመለከትን እንገኛለን። ይህም ታዲያ በአንድ ቀን ውስጥ የተሰበሰበው ዳጎስ ያለ ገንዘብም እንዳላረካት ወይንም ደግሞ ብዙ የሚባል እንዳልሆነ የምትገልጽ ሲሆን ምክንያቱም ደግሞ ይሄንን ገንዘብ የምታመጣው የሰው ፊት እየገረፋት እንደሆነ ገልጻለች። ታዲያ ይህ ክስተትም በጣም ብዙ ሰዎችን በዚህ ሶሻል ሚዲያ ላይ እያነጋገረ ነው የሚገኘው። ምክንያቱም ደግሞ ተምረው ማስተርስ ፒኤችዲ ይዘው ምንም አይነት ስራ ያላገኙ ሰዎች አሉ። በሌላ በኩል ደግሞ የጉልበት ስራን እየሰሩ ጥረው ግረው የሚኖሩ ለመኖር እንኳን የማይበቃ ሽራፊ ሳንቲሞችን ለዕለት ጉርሻቸው እየለቀሙ የሚኖሩ ሰዎች አሉ። ታዲያ ይህ የዕለት ገቢ እንዴት አነሰኝ ይባላል የሚል ሀሳቦችንም እንግዲህ በዚህ ሶሻል ሚዲያ ላይ እየተመለከትን እንገኛለን። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? በቀናነት ሀሳባችሁ
ሀሳባችሁን በኮመንት ላይ አጋሩኝ። በሌሎች ቪዲዮዎች መለሳለሁ። ፎሎ ማድረግ እንዳይረሳ። መልካም ቆይታ። ዘንድሮ ይህ ዓመት ጤነኛ አይመስለኝም። ምክንያቱም እየሰማናቸው ያለናቸው መረጃዎች ራሱ እኔ እንጃ ማለት ብቻ። ለማንኛውም በእናንተ እንደተመለከታችሁት ሀሳባችሁን ስጡበት። ነገር ግን እህታችን እንግዲህ ይሄ ውላ ገንዘብ ሰርታ በቀን መስራት ካለብኝ በታች ሰርቻለሁ ትላለች። ነገር ግን ይህ ስራ ሳይሆን ልመና ነበር። እንግዲህ በልመና ላይ ይህን ያህል ገንዘብ ሰርታ እንደዚህ ስትናገር ምን ያህል እስቲ አሁን ስርዓት ምን ያህል ትውልድ እንዳለ ሁላችን እናውቃለን። ተመርቆ ወጥቶ ስርዓቱ የሚንገላታ በርካታ ወጣት በርካታ ትውልድ ባለባት ሀገር ላይ እንዲሁም ደግሞ ስራም እየሰራም ደግሞ ኑሮ ማሸነፍ የከበደው በርካታ ሰው ባለባት ሀገር ላይ እንደዚህ አይነት ቀልድ ነው ወይንስ ምንድነው? ለማንኛውም እህታችን ምን ትሏታላችሁ? እኔ ከዚህ በላይ ልናገራትም አልፈልግም። ሀሳባችሁን ስጡባት። ወደ ሌላ ጉዳይ ደግሞ ስናልፍ ደግሞ የእህታችንን መረጃ ሰምታችኋል። የእሷን መረጃ ከሰማችሁ በኋላ ደግሞ ለትዝብት ይሆናችኋል። እንግዲህ በርካቶች አሉ በድህነት ውስጥ የሚኖሩ ሰዎች የዕለት ጉርሻቸውን ለማግኘት በርካታ ስራ የሚሰሩ የሚለፉ የሚጥሩ ሰዎች እንዳሉ መርሳት የለብንም። እንግዲህ እነዚህ ሰዎችን ደግሞ ደገፍ የሚያደርጋቸው ሰው ያስፈልጋልና ከቅንና ከመልካም ሰዎች ለተረጂ ሰዎች እንግዲህ መልእክት የምታስተላልፍ አንዲት እህታችን አለች። እስቲ ይሄንን ቪዲዮ ተጋበዙ። እንዴት አደሩ? ደህና አደሩ? እንዴት ነው? እግዚአብሔር ይመስገን። ይቁሙ እስኪ አውሩኝ። እኔ አባት ደህና ነዎት? ደህና ነኝ። ደህና ነኝ። ኑሮ እንዴት ነው? ኧረ ኑሮ ዝም ብሎ ማዳበሪያ ማውጣት አቃት። ምን ነው አቃተ? ብር ጠፋ እናቴ። እና ላወጡ ማዳበሪያ ላወጡ? አላወጡትም ገና። እዚህ የራጣ ዝም ብዬ ዋኛለሁ። የራጣ ይባላል። እና የራጣ ሊበደሩ እየሄዱ ነው። እንደዚያ ነው። ስንት ልጆች አሉት አባባ? ስንት ልጆች አሉት? ስንት ልጆች? አራት ልጅ። አራት ልጅ ይዘው ነው የራጣ የሚበደሩት አባቴ? አሪያ ምን አለ እዚያ የኔ ማሳ ተከፋፈሉ ቁጭ አሉ። እዚሁ ሌላ ውጭ አሉ። የራሳቸውን ቤት ወጥተዋል ሁሉ? አዎ ራሳቸው ቤት ናቸው አባቴ። አራጣ ተበድረው አሁን እህሉ ራሱ ይወጣለው ታላ አራጣ? አይወጣም እህሉም አይወጣም። እና እንደዚያ ነው እናት። እና አሁን በዛ ነው። ቆይኝ እስኪ አባባ። አቤት። ወልደ ኢየሱስ የሚባል ወንድም ትዳሬ የተባረከ እንዲሆን ልጅ እንድንወልድ ይመርቁና አባቴ እኔና ባለቤቴን እስኪ ከሚበደሩ እኔ ማዳበሪያ ማውጫ ልቻሎት እናት አለ ዘር መንገ ከፍ ያርግልኝ። አሜን። ያቆይ ዘር መድኃኒዓለም እንደው በእውነቱ የሰማውንም የምሩንም ይስጥልኝ። አሜን። ታዲያ አምላክ አሜን። ያቆይልኝ ያርግልኝ። አሜን። ዘር መድኃኒዓለም እንደው በየሽበት ይቀርቡት ይቅናሽና። አሜን። ባንተና ደስ አለዎት? አረ በጣም እንጂና ማርያምን እንደው መንገዱ ላይ ዘሄር መድኃኒዓለም እንደው ሲወርድ መድኃኒዓለም እናቴ መቤት ወረደች። ወይ ነባት እናቴ መቤት እኔ ማግኘት እንፈልጉ ዜሮ ተርዳሽ እናቴ ማግኘት ተርዳሽ 88 አሜን አባቴ። እኔ ሳታገኙ ምንም አይነት ብረት እኔ እውነት ለመናገር እኛ አባት የተቸገሩት ምግብ አይደለም ወይም ምንም አይደለም፣ ሰርቶ ለመብላት ራሱ ተቸግሯል። ምክንያቱም ማዳበሪያ እንግዲህ ለማግኘት በአራጣ እስከመበደር ደረጃ ይደርሳሉ። ከዛ በኋላ ያቺ ዘር ደግሞ እንደገና ካፈራች በኋላ አራጣውን ይክፈሉ ወይስ የዕለት እንጀራቸውን ጉርሻቸውን ወይ ደግሞ ጉሮሯቸውን የምግብ ፍላጎታቸውን ይዝጉ ወይም ደግሞ የምግብ ፍላጎታቸውን ያሸንፉ። እውነት ለመናገር አሁን ላይ በሀገራችን ኮንዲሽን ራሱ ለመኖር በጣም ከባድ በሆነበት ሁኔታ ላይ እንደው ለመኖርም አያጓጓም ሁኔታውን ስንመለከት ለማይ ለምነው ወይም ደግሞ አንድ ሰው ወጥቶ ጎዳና ላይ ለምነው የሚያገኘውን ብርን በእንደዚህ በሶሻል ሚዲያ ላይ እየተጋራ ያያየን። እዚህ ጋር ደግሞ ሰርቼ ለፍቼ በጉልበቴ የሆነች ነገር ለማግኘት ለመሞከር እንኳን ራሱ ብዙ መሰናክሎችን ማለፍ እንዳለብን ስናይ አብዛኛው ሰው እንደውም ከዚህ በኋላ በልመና ውስጥ ቢሰማራ አዋጭ ይመስለኛል ነው። ብቻ ግን ለማንኛውም እንደነዚህ አይነት ሰዎች መኖራቸው መርሳት የለብንም። ለእህታችንም እስቲ ከዚህ ጋር አያያዛችሁ ሐሳባችሁን ግለጹበት። ለመልካም ሰዎቹ ግን እንግዲህ ፈጣሪ እግዚአብሔር ይስጣችሁ ለማለት እወዳለሁ። ወደ ሌላ ጉዳይ ስናልፍ ደግሞ ሰሞኑን ያው እንግዲህ የግብር ጉዳይ ነች። ከግብር ጋር ተያይዞ በርካታ መረጃዎች እየወጡ ይገኛሉ። ነገር ግን እንግዲህ አንድ ደስ ያለች ነገር አለች። በቃ ከግብር ጋር ተያይዞ እንደው ለገቢዎች የተላለፈች ሙዚቃ ልበላ ዘፈን ልበላ እስቲ ተጋበዙ። ለማንኛውም ኑሮ ቢቀየሩና ብላችሁ ትንሽ የሱቅ ከፍታችሁ እየሰራችሁ ድንገት በመሃል ገቢዎች ሲመጡ ስታዩ የሚሰማችሁ ስሜት ተነሳ ደማነሴ ሊነሳ ቢኖ ደሞ ያ ደማነሴ
እስኪ አንዴ ቀቡኝ ዳማከሴ ውሰዱት ንብረቴን መክፈል አልችልም እኔማ ዕዳዬን መክፈል አልቻልኩም ዕዳዬን ምን ልሁን መረረኝ ታክሳችሁ ገጀራ ሆነብኝ ገቢዎች ገጀራ ሆነብኝ ወዮ ወዮ ዳዲ ወዮ ዳዲ ወዮ ዳዲ ወዮ ዳዲ የገቢዎች እንግዲህ መለያ ዝማሬ እቺ መሆኑ አይቀርም። ለማንኛውም እስቲ ከግብር ጋር ተያይዞ ምን ገጥሟችኋል ወይ ደግሞ ምን አይነት ነገር ነው የገጠማችሁ ወይ ያማራችሁ ምንድን ነው የገጠማችሁ? እስቲ ከዘንድሮ የግብር ጋር ተያይዞ ሐሳብ ካላችሁ ብታጋሩን ብዬ ሐሳቤን አሳለፍኩኝ። እንዴት ተመለከታችሁት? እንግዲህ አርቲስት ቴዎድሮስ እንግዲህ እቺኛዋን መልእክትን አስተላልፏል ለገቢዎች፣ ሐሳባችሁን ስጡበት። በሌላ ጉዳይ ደግሞ ዞር ስንል ደግሞ እንግዲህ ልጇን አታ ከሆስፒታል በምትመለስ እናት ላይ ግፍ ነው በደል ነው ወይንስ ደግሞ እንግዲህ ከሀዘኗ ማስወጣት ነው? ምን እንደሆነ አልገባኝም። እስቲ ተጋበዙልኝ። ይቺ እናት ልዩ ቀን ነው የሚለው ሙዚቃ እኔ በበኩሌ በሁለት አይነት መንገድ ተመለከትኩት። አንደኛው ወይ እሷ ላይ የቀለዱባት ሊሆን ይችላል ወይ ደግሞ ሳይገባቸው ቀርቶ ነው ወይ ደግሞ የዘፈኑን ደግሞ አንደርስታንዲንግ የላቸውም ብዬ አሰብኩኝ። ሌላኛው ደግሞ እንግዲህ እሷን በሞትና በህይወት መካከል እንግዲህ አልፋ ለዚህ ቀን ከበቃች ሊያስኬድ ይችላል። ነገር ግን ልጇን አታ የመጣች እናት ይሄ ዘፈን ትንሽ አይሄድም። ለማንኛውም እስቲ ምን ትሏቸዋላችሁ እኚህ ሰዎች? ምን ትሏቸዋላችሁ እኚህ ሰዎች? እስቲ ሐሳባችሁ ስጡበት። ወደ ሌላ ደግሞ ስንዞር እንግዲህ 2018 ጤነኛ አይመስለኝም። እስቲ እቺ ቪዲዮ ተጋብዙ። ወር አበባ መታይበት ሴት ነው ማሳይ በብልቴ ነው መጣ ሚኒስትሬሽን ወገቤ ሁሉ ያመኝ ነበር። ልክ ሴት ልጅ ወር አበባ እንደሚያጣባት እንደዛ ነው የሚያደርገው። ምን የሚያስብል መረጃ በሉት። እንግዲህ እኔ ይሄንን ነገር ለመጀመሪያ ጊዜ ስሰማ ነው እንግዲህ ለመጀመሪያ ጊዜ ነው የሰማሁት። እንደዚህ የገጠማቸው ካሉ ሐሳባቸው እስቱ ግን ምን ማለት ነው ወንድ ልጅ ሆኖ። ለማንኛውም ግን በርካቶች እንግዲህ ግራ ያጋባ ያነጋገረ ቪዲዮ ስለሆነ ይዤላችሁ የመጣሁት በማላውቀው ነገር ላይ እንግዲህ ሐሳቤን ለመስጠትም ትንሽ ይከብደኛል። ግን በዚህ ጉዳይ ላይ የምታውቁ ሰዎች ካላችሁ ግን እስቲ ኮሜንት ሴክሽን ላይ በዚህ ምክንያት ነው ወይም ደግሞ እውነትም ከሆነ እስቲ ሐሳባችሁን ስጡኝና እኔም ልማርበት በቀጣይም ደግሞ ሲመጣ ቪዲዮን አንድ ላይ ጋብዣችሁ መረጃውን ማቀበል አይቀርም። እስቲ ለማንኛውም ሐሳባችሁን ስጡበት። ወደ ቁም ነገር ጉዳይ እንመለሳለን። ከትዳር ጋር ተያይዞ በርካታ ጊዜ እንግዲህ የተለያዩ ሐሳቦቿን የምታንጸባርቀው እህታችን ጆርዲ ከፍተኛ የሆነ ትችት እየቀረበባት ይገኛል። በነገራችሁ ላይ ከሰሞኑ ራሱ ትዳር ባል ምንድነው ባል ማለት ዕቃ ነው የቤት ዕቃ ነው ምናምን ብላ ራሱ የማይባል ንግግር የወረደ ንግግር ተናግራ በርካቶች እንግዲህ በሷ ላይ ከፍተኛ የሆነ ቅሬታ ሲያሰሙ ነበር። አሁን ደግሞ በሌላ ጉዳይ መጣለች። እንግዲህ ጸረ ትዳር ማለት ይቻላል። ለማንኛውም እስቲ ቪዲዮ ልጋብዛችሁና ከህግ አንፃር ምን ሊመስል እንደሚችል ጉዳዩን እንግዲህ አብራርቶ አንድ የህግ ባለሙያም ገልጾልናል። እስቲ ተጋበዙልኝ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉን ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም ደጉሎ ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛው በባለሙያ የቀረበ ምክረ ሀሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሀሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖርበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንቶ ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ
ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከእናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። ለወንድማችን አመሰግናለሁ። ግልጽና ቀለል ባለ ሁኔታ እንግዲህ ስለ ጉዳዩ ግልጽ አድርጎ አስረድቶናል። እንግዲህ እኔ አንድ የተረዳውን ነገር በዚህ ጉዳይ ብቻ የበርካታ ሰዎች ትዳር እንግዲህ እንደሚናጋ ሁላችንም መረዳት አለብን። እንደ ቀልድ ማየት ያለብን። ምክንያቱም እኔ አንድ የምረዳው ነገር ከትልልቅ ተቋማቶች ጀርባ ወይ ደግሞ እንደ ባክቦን ሆኖ ያለው ምንድነው? ይሄ የትዳር ህይወት ነው፣ ወይም ደግሞ ትዳር የሚባለው ተቋም ነው። ትዳር ሲኖር ከትዳር ያድጋል፣ ሰፈር መንደር እያለ ምናምን ትልልቅ የሃይማኖት የሀገር ተቋማት እያንዳንዱ ነገር የሚመሰረተው ነው ከትዳር የመጣ ስለሆነ የትዳርን የተከበረን ደግሞ ተቋምን ደግሞ በእንደዚህ አይነት በወረደ ሐሳብ ደግሞ መበከል ተገቢ አይደለም። ለማንኛውም ግን እቺ እህታችን ያስተላለፈችው መልእክት ከህግ አንፃር ምን ሊመስል እንደሚችል ወይም ደግሞ እውነታን ያላዘለ ህግም ደግሞ የማይደግፈው ሐሳብ እንደሆነ ወንድማችን ግልጽ አድርጎ ተናግሯል። ለማንኛውም በትዳር ውስጥ ያላችሁ ሰዎች በዚህ ጉዳይ ላይ ሐሳባችሁን ስጡበት፣ የበለጠ እንወያያለን። ወደ ሌላ ጉዳይ ስናልፍ ደግሞ ሰሞኑን እንግዲህ አንድ ቪዲዮ በሶሻል ሚዲያ ላይ ተጋርቶ በርካቶች የተቀባበሉ ነበር። አንዲት እናት ወይም ደግሞ የልጅ ያዘለች ሴትን እንግዲህ አንድ ወንድ ሲመታት የሚያሳይ ቪዲዮ በጎዳና ላይም ሲዘዋወር ነበር። ያን ቪዲዮ ተከትሎ እንግዲህ አንድ እህታችን ቆንጆ ሐሳብ ሰጥታበታለች። እስቲ ልጋብዛችሁ። ከንፈሯን ቢስማት ልቧን ተሰማት አለ ያገሬ ሰው። እኔ ሴቶችንም ሆነ ወንዶችን ጀንደር ነጥዬ የምደግፍ አይነት ሰው አይደለሁ። ሴቶች ጀንደር ቤዝድ ቫዮለንስ ምናምን የምል አይነት ሰው አይደለሁ። ወንዶችም ሴቶችም በጋራ አጥቂ ስለሆኑ ወንዶችም አጥቂ ናቸው፣ ሴቶችም አጥቂ ናቸው። ዛስ ዋይ ጀንደር አሊዝም። ግን ለምንድነው ህይወት ወደዚህ ምድር የምታመጡት? ለምንድነው ነፍስ ወደዚህ ምድር የምታመጡት? ለምንድነው ልጆቹን የምታሰቃዩዋቸው? ህፃናት ለምንድነው የሚሰቃዩት? በአግባቡ በልተው የማያድጉበት ህይወት ውስጥ፣ በአግባቡ ሰላም ተሰምቷቸው የማያድጉበት ህይወት ውስጥ እሺ ለምንድነው የምትወልዱት? ለምንድነው የምትወልዱት? ለምንድነው ልጅ የምትወልዱት? ምንድነው ፐርፐዙ? ልጅ የመውለድ ፐርፐዝ ምንድነው? ጥቅሙ ምንድነው? ከዚህ በፊት ኢኮኖሚካሊ ስቴብል ሳትሆኑ ሰርግ አትደግሱ፣ እዳ ነው ትርፉ፣ እሱን እዳ ከፍላችሁ ሳትጨርሱ ትፋታላችሁ ብል ሟርተኛ አላችሁኝ። ኦኬ፣ ቀጥዬ ደግሞ በሌላ ቪዲዮ ድሃ ከሆናችሁ ለልጆቻችሁ አስፈላጊ ነገር ማሟላት ካልቻላችሁ፣ ልጆቻችሁ የሚያምራቸውን የሚፈልጉትን ነገር ማሟላት የማትችሉ ከሆነ ኒትራሊ ድሃ ከሆናችሁ ልጅ አትውለዱ ስል የእግዚአብሔር ስጦታ ነው ልትከለኪ ነው ወይ አላችሁ። ለምንድን ነው የልጆቹ ቦታ ላይ ሆናችሁ የማታዩት? ለምንድን ነው የህፃናቶቹ ቦታ? ወንዶቹ የማትችሉት ህይወት ውስጥ ገብታችሁ በቃ ፐርፐዙ መጋባት ከሆነ ተጋቡና ስቴብል እስከምትሆኑ ድረስ ግን አትሊስት መከላከል፣ በቃ ልጅ መውለድ ተከላከሉ። ልጅ አትውለዱ። ወደዚህ ምድር ሰው አታምጡ። ለራሳችሁ ጠግባችሁ ቁርስ ምሳራ ሳትበሉ እንዴት ነው ልጅ ወልዳችሁ ማሳደግ የምታስቡት? ተው በቃ። ልጁን አይታችሁታል እንዴት እየሆነ እንዳለ? ይሄ ብቻ አይደለም፣ አደባባይ ላይ ጎዳና ላይ ያሉ ህፃናትን በጠቅላላ እኮ በእናንተ ጥፋት የመጡ ነብሶች ናቸው። እግዚአብሔር ደግሞ ስጦታ ከሆነ የሚሰጥ ከሆነ ለሀብታም ለምን እንደው የማይሰጠው? ሀብታም ቤት ልጅ የለም፣ ድሃ ቤት ግን እንደዚህ አይነት ትዳር ውስጥ ግን 7-10 ልጅ ይወለዳል። ይሄ እኮ መርገም ነው። ወዷችሁ አይደለም። ቢወዳችሁ ሀብት ይሰጣችሁ ነበር። ቢወዳችሁ አእምሮ ይሰጣችሁ ነበር። ሰው እንዴት አእምሮም ሀብትም አቶ ጸባይም መልክም አቶ ልጅ ብቻ ይኖረዋል? ገንዘብ አቶ ሰው እንዴት ልጅ ብቻ ይኖረዋል? እኔ ጾታ አልደግፍም። ሴት ተበዳይ ናት፣ ወንድ በዳይ ነው። ወንዶች በዳይ ናቸው፣ ሴት ተበዳይ። በፍጹም እዚህ ምድር ላይ እየተሰቃዩ ያሉት ህፃናት ናቸው። በሁለቱ ጀንደሮች የተነሳ በሁለቱ ሲያሽቃብጡ በሚሰሩት ሚስቴክ የሚሰቃዩት ህፃናት ናቸው። መች ነው የሚታረመው ይሄ ችግር? መች ነው መስተካከል የሚጀምረው? ባሪያ ነው እኮ የምትወልዱት። አንተ ዘበኛ ከሆንክ ልጅህም አድጎ ዘበኛ ነው የሚሆነው። ምንም በረከት አይደለም ይሄ። ልጁን ለምን ታሰቃዩታላችሁ? ለማኝ ከሆንክ ልጅህም ለማኝ ነው የሚሆነው። ሀብታም ከሆነ አባትየው ልጅየውም ሀብታም ሆኖ ይቀጥላል። ድሃ ከሆንክ ልጅህ
ያንተ ብራንድ ነው የሚሆነው፣ ድሃ ነው የሚሆነው። ለልጆቻችሁ የምታስቡ ከሆነ ልጆቻችሁን የምትወዷቸው ከሆነ እነሱን ወደዚህ ምድር ከማምጣታችሁ በፊት ኃላፊነት ይሰማችሁ። እነሱን የምታሳድጉበት ገንዘብ ስሩ። መጀመሪያ ይደርሳል፣ የቀረው ይደርሳል። ልጅ መውለድ ይደርሳል። ወልዶ ለማሰቃየት፣ ለማስራብ፣ ለማስጠማት፣ የሰው ፊት ለማሳየት፣ መከራ ለማሳየት ምንድነው መውለድ? ለምን ያደርግላችኋል? ለምን እንደምትወልዱት? እውነት ለመናገር እኔ እንደራሴ ስረዳ አንዳንድ ጊዜ የቤተሰቦች ኃላፊነት ወይም ደግሞ ቤተሰቦች ኃላፊነትን አለመወጣት በልጆች ላይ ከፍተኛ ጫና ይፈጥራል። እነዛ ልጆች የሚያድጉና በተመሳሳይ በልጆቻቸው ላይ ተመሳሳይ ድርጊት ይፈጽማሉ። ከአንዱ ወደ አንዱ እየተሻገረ ይላል። ወይም ደግሞ ድህነትን ያወረሰ ቤተሰብ እንግዲህ ከልጁ የሆነ ነገር መጠበቅ የለበትም። ወይ ደግሞ ያ ልጅ ብዙ መሰናክሎችን ብዙ መከሮችን ማለፍ አለበት የቤተሰቡን ችግሮችንና የቤተሰቡን ጉዳዮችን ለማሸነፍ እና መረዳት ያለባችሁ ከላይ ያላችሁ ባልና ሚስት ወይ ደግሞ የልጅ እናትና አባቶች እባካችሁ በተቻላችሁ መጠን ለልጆቻችሁ ሴፍ የሆነ ላይፍ ለመፍጠር መጣር አለባችሁ ወይ ደግሞ መፍጠር አለባችሁ ባይኔ። ለማንኛውም የእህታችንን ሀሳብ እንዴት ተመለከታችሁት? እንዲሁም ደግሞ በእህታችን ላይ በደረሰባትም ጥቃት የተነሳ በርካቶች ሀሳባቸውን ሲገልጹ ነበረ። እሷም ጥፋተኛ ሆነች፣ እሱም ጥፋተኛ ሆነ። ዋናው ነገር ከጥፋተኝነት አይደለም፣ ተገቢ አይደለም። ሊያውም ደግሞ በአደባባይ ላይ ሴት ልጅ የተመታችም ደግሞ ሰው ከቦ ወሬውን ከማዳመጥ ይልቅ ምንድነው ብሎ እኮ ማገላገል ነገሩን ደግሞ መፍታት ይገባ ነበረ። ይሄንም ሊሰመርበት ይገባል። እስቲ ወደ ያ ጉዳይ ደግሞ ወደ ዞርላችሁ በመግቢያ እንደገለጽኩላችሁ በሰይፉ ኦኒቤስ ላይ ቀርበው የፍቅር ወይም ደግሞ ምን ልበለው የጠፋውን ፍቅራቸውን እንደገና አብበው አግኝተውት እንደገና መልሰውት ደስ በሚል ሁኔታ እንግዲህ በርካቶች በእነሱ ላይ ጥሩ የሆነ ሀሳብን እየገለጹ ይገኛሉ። ቤቲና ሀብታሙ ይባላሉ። እንግዲህ ከነሱ ጋር ተያይዘው የሰጡት መልእክት ነበረ። እንዲሁም ደግሞ ምን ትመኛላችሁ፣ ምንድነው ወደፊት ሀሳባችሁ የሚል በርካቶች የጠየቋቸው ጥያቄዎች ነበረ። ነገር ግን እኔ በጣም ስለገረመኝ ነው። በቃ ከአስተዋይ ወይ ደግሞ ከትልቅ ሰው የሚሰጥ ምላሽ ነው ማለት ይቻላል። እስቲ ለማንኛውም ልጋብዛችሁና ተመልሼ ሀሳቤን ሰጥበታለሁ። ማርያምን ቢሆንልኝ ብዬ በቃ በጣም ከመመኛቸው ነገሮች እና የመጨረሻ ትልቅ አቺቭመንት ነው ብዬ ከማስባቸው አንደኛው ነገር ነው የምነግርህ። ስጋ ወደሙ መቀበል እና ቤተሰብ አላቅም መቼ እንደሚሆን ምናምን፣ ግን እግዚአብሔር ሆይ ይሄን ነገር ታረገልኛለህ ዋንዴ የፋሲካ ጾም ጊዜ ሪል የምሬ ነው የውስጥ የተሰማኝ ነገር ነው። ማርያም ስግደት እንኳን አልጀመረም ገና ኖርማል የጾም ተምኖ ነው። ከዛ ገብቼ ቤተክርስቲያን ተሳልሜ ስመለስ ልክ ጨርሶ 9 ሰዓት ማማር ነው ያስተገዳሲ ልክ ሲወጣ ሁለት ወጣቶች በቃ በኔና አንቺ ማርያም እንደውም ሊያንሱም ይችላል አይታወቅም። ፎርባ ሁለት ታይቶ ይወጥ ማማየውና አቺ ማርያም እንዴት እንደገለው ማርያም የሆነ ስሜት የሆነ የሚጨረብሽ ስሜት አለ። ደግሞ ቢያስብ አይታችሁ ታውቃላችሁ እናንተ እርግጠኛ የሆነ በቃ ትንሽሽ ወጣቶች ፎርባው ሲሄዱራ የምር ማርያም ይሄ መንፈሳዊ ቅናት የተሰማኝ ስሜት እናቴ ደግሞ ለዛ ጋር እንግዲህ እግዚአብሔር አሜን። ማርያምን በጣም ትልቅ እኔ ወይኔ በቃ የህይወት ጎል አቺቭመንት ይሄ ሁለተኛው ማለት ነው። ባባ አድጎ ታይኪዳና አድጎ ከዛ እኩል ባንተ እድሜ ሆኖ ማለት ነው ማየት እንፈልገው ራሴ ባንተ እድሜ በቃ እንደዚህ ጎረምሳ ሆኖ ምናምን ሸበላ ሆኖ ምናምን ከዛ ያው የእግዚአብሔር ፈቃድ ተጨምሮበት ቢሆን ግን ተጠቀሙ ብሏል እኮ ሰይፉ። ሰይፉ በጣም ነው የምንወድ። አው ማርያም እኔ የምሬ ነው እውነት ለመናገር ትክክለኛ ሰው በቃ ሰው ነው። የምሬ ነው ማርያም ሰው የሰውነት ባህሪ እንጃ ለመግለጽ የሚከብድ ሰው ታውቃላችሁ። ማርያምን ሰው ነው በቃ ትክክለኛ ሰው ነው። ምንም የሌለበት ዝም ብሎ ቁጭ ያደረገው ፈጣሪ ሰው የሰው ዴፊኒሽን ግን ማለት ነው። እናቴ ትሙት እሱ ብቻ ሰይፉ ያው ፊት ለፊት ምን ስለሆነ ምናምን እንዳለ ሆኖ ክሩ አጠቃላይ ፕሮዲውሰሮቹ፣ ዳይሬክተሮቹ ኢቢኤስ በአጠቃላይ እናቴ ትሙት በጣም ነው የምንወዳችሁ። በጣም ነው እኛ እንግዲህ በቃ ፋሚሊ ምን ማለት እንደምችል አላውቅም። በጣም ነው የሚለዩት ሁሉም ፕሮዲውሰሮቹ፣ ዳይሬክተሮቹ የሚያድጉት ነገር አጠቃላይ ማርያም ለሰው ክብር ራሱ አሰጣጣቸው እንዴት ደስ እንደሚል እናቴ ትሙት እና በጣም ነው የምንወዳችሁ። በጣም ኢቢኤስ ሙሉ አጠቃላይ ክሩ ከዛ ስፔሻሊ ደግሞ
በጣም ምን ጀመና ክብረ ያ አባታችን አሁን የምንወደውና ከብረ የሚያባት እድሜህን ከሺ ያርግልን ማርያምን ልጆቼ ጠቃላይ ሁሉንም ይጠብቅልህ ማርያም የሆነ ከውስጤ ነው ማርያም እንደዚህ ብለው እናቴ ደግሞ ብቻ በጣም ነው የምንወደው የምናመሰግነው የኔ አባት ነው መንገድ ማርያም በጣም ኢቢኤስ ስክራሽን ማን ነው በዚህ እድሜው እንደዚህ አይነት አስተዋይ የሆነ ምላሽ መስጠት የሚችል? እውነት ለመናገር ስጋ ወደሙ ለመቀበል ማሰባቸው ራሱ ይሄ ትልቅነታቸውን ያሳያል። በነገራችሁ ላይ ይህን ሊበረታታ የሚገባ ነው። ወይ ደግሞ ወጣቶች ይህን ነገርን ቢያዩት የበለጠ ይማሩበታል ብዬ አስባለሁ። እስቲ ለማንኛውም ፍቅራችሁን ፈጣሪ እንግዲህ ያዝልቅላችሁ ለማለት እወዳለሁ። ለሰይፉ የሚሰጡትን ሀሳብ አይታችኋል። እውነትም ሰይፉ እጅግ በጣም ትልቅ የሚባል ስራን የሰራው ሊደነቅ ይገባል ባይነኝ። እስቲ እናንተ ስለ ሰይፉ ምን አይነት ሀሳብ አላችሁ? ሀሳባችሁን ስጡበት። ወደ ሌላ ጉዳይ እናልፋለን። እንግዲህ ሞዴል ሩት ይርጋለም ትባላለች። እህቷን ከሰሞኑ እንግዲህ በገዛ ጓደኛዋ እንግዲህ በደረሰባት ከባድ የሆነ ክህደት ህይወቷን አጣለች። በዚህ የተነሳ በርካቶች እንግዲህ የተቀባበሉ ምን አይነት ጭካኔ ነው የዘመኑ መጨረሻ ነው ብለው እየተናገሩ ሀሳባቸውን ሲገልጹ ነበር። እውነትም ለጆሮ የሚከብድ መረጃ ነበር። እንግዲህ በመጨረሻ ሩት ይርጋለም ሀሳቧን ሰጥታለች። እስቲ ተጋበዙ። እንዴት ናችሁ? ሩት ይርጋለም ነኝ፣ የቅዱስ ይርጋለም ታናሽ እህት። ሰሞኑን ሚዲያ ላይ ሲተላለፍ እንደሰማችሁት ከሆነ ወይም እንዳያችሁት ከሆነ እህቴ ቅዱሳን የቅርብ ጓደኛ በምንላት እና ከፍቅረኛዋ ጋር በመሆን እህቴን በአሰቃቂ ሁኔታ ማለት አይደለም የቅርብ ሰው የምትለው ሰው ይቅርና ወዳጅ ማነው ጠላት የማያደርገውን ተግባር እህቴ ላይ ለመፈጸም ችለዋል። ቢሆንም ለአዲስ አበባ ፖሊስ በነበረው የተጠናከረ ስራ ልጆቹ ለመያዝ ችለዋል። ሌት ተቀን ልብስ ሳይቀይሩ ነበር ከኛ ጋር አብረውን አይዟችሁ ያሉ ይህንን ስራ የሰሩት እና በጣም አመሰግናለሁ ማለት ፈልጋለሁ። እቤት ድረስ መታችሁ ላጽናናችሁን፣ በርቱ አይዟችሁ ላላችሁ እናመሰግናለን። አብዛኞቻችሁ ከጎናችን ነበራችሁ። ይሄ የአንድ ሰው ጉዳይ ብቻ አይደለም፣ የሀገር ጉዳይ ነው። ዛሬ እኔ ቤት የመጣ ክፉ ሐዘን ነገ የእናንተን ቤት ወይም የማንኛውም ሰው ቤት እንዳያንኳኳ ትክክለኛው ፍትህ እንዲሰጥ ጀስቲስ ፎር ቅዱሳን እያለን ትክክለኛው ቅጣትና ትክክለኛው ፍትህ እንዲሰጥ አብራችሁኝ ሆኑ እላለሁ። አመሰግናለሁ። አው እስማማለሁ። ይሄኛውን ከሰዋዊነት አልፎ ሴጣን ራሱ ለዚህ ጉዳይ የሚደነግጥበት ይመስለኛል። በዚህ ደረጃ ጭካኔ ማድረግ ወይም ደግሞ የበርካታ አመታት ጓደኛዋ ነች በሷ ላይ እንደዚህ አይነት ከባድ የሆነ ክህደት ያደረሰችባትና ሐሳቧን ሰጥታለች። ፈጣሪ ሐዘናችሁን ያቀልላችሁ፣ ጽናቱን ይስጣችሁ፣ በርታ ብሉ ለማለት እወዳለሁ። እኔ ከዚህ ጋር እናንተም መልካም ምኞት ካላችሁ ኮሜንት ሴክሽን ላይ ግለጹላት። ወደ ሌላ ጉዳይ ደግሞ ስንሄድ ደግሞ በእግረኛው ሚዲያ የምናውቀው ተክለሃይማኖት አዳነ በቁጥጥር ስር ውሏል። እስቲ አንድ ቪዲዮ አለ ልጋብዛችሁ። በዚህ ሰዓት በተሰማ መረጃ ተክለሃይማኖት አዳነ የእግረኛው ሚዲያ መስራች መታሰሩ ተሰምቷል። ተክለሃይማኖት የእግረኛው የበይነ መረብ ሚዲያ ባለቤት ሲሆን ለጊዜው የእስሩ ምክንያት ግልጽ አልሆነም ተብሏል። ትላንት ሐምሌ 23 ቀን 2018 ዓ.ም ከቀኑ 11 ሰዓት አካባቢ መታሰሩም ነው የታወቀው። ተክለሃይማኖት አዳነ በሚዲያው ላይ ትኩረት ሳቢ ጉዳዮችን ሲያቀርብም ይታወቃል። የፌንቴክ ኢንቨስትመንት ግሩፕ አባሎችን ካቀረበ በኋላ ከፍተኛ ትችት ሲቀርብበት ወይ ደግሞ ከፍተኛ ትችቶችን ሲያስተናግድ የነበረው እግረኛው ሚዲያ በመጨረሻ በቁጥጥር ስር ዋለ። ይህ መረጃ እንግዲህ ከወጣ ሰዓት ጀምሮ በርካቶች ሀሳባቸውን ይሰጡ ነበረ። ከፌንቴክ ኢንቨስትመንት ጋር በተያያዘ ጉዳይ ነው ወይስ ከየትኛው ነው በምን ምክንያት ነው እያሉ ሲጠይቁ ነበረ። እስካሁን ድረስ የአዲስ አበባ ፖሊስ ምንም አይነት መግለጫ አላወጣም፣ ግን በቁጥጥር ስር መዋሉን ግን ተናግረዋል። እና ከዚህ ጋር ተያይዞ የበርካቶች ጥያቄ እስካሁን ድረስ እንግዲህ ምላሽ አላገኘም። አዲስ ነገር ካለ የማሳውቃችሁ ይሆናል።